የእንግሊዝ ፕሪሚየር ሊግ መሪው አርሰናል በሜዳው አስቶን ቪላን የሚገጥም ይሆናል። ኤምሬ ባለፉት ሁለት ጊዜ ወደ ኤምሬትስ ተመልሰው መጣው በሁለቱም አጋጣሚ ሽንፈትን አላስተናገዱም። የመሪዎቹ ፍጥጫ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 3 ብቻ ነው። አድማጮቻችን አርሰናል ከ3 ወራት ያለመሸነፍ ጉዞ በኋላ በቪላ ፓርክ ሽንፈት እንዳስተናገረ ይታወቃል። ታዲያ መድፈኞቹ አርሰናሎች ይህንን ጨዋታ የኡናይ ኤምሬውን ቪላ በማሸነፍ ይበቀሉ ይሆን? ተጠባቂው የኤምሬትሱ የምሽቱ ጨዋታ በሚገባ በሁለቱም ቡድኖች በኩል ጠንካራ ፉክክር የሚደረግበት እንደሚሆን የሚጠበቅ ነው የሚሆነው። ኦፕታ ሱፐር ኮምፒውተር ለአርሰናል የማሸነፍ እድሉን 60% አድርጎታል። በአመቱ መጨረሻ እንግዲህ በአጠቃላይ በውድድር አመቶች አንድ የካላንደር የር ሲጠናቀቅ አርሰናል ባለፉት 5 ጨዋታዎች 4 አሸንፏል። አንድ ጊዜ ብቻ ነው ሽንፈት ያስተናገደው። ያኔም በዲሴምበር መጨረሻ በፉልሃም 2-1 የተሸነፉበት የ2023 የውድድር አመት ነበር። ቪላ 11 ጊዜ በተከታታይ ድሎችን በማስመዝገብ በሁሉም ውድድር በኡናይ ኤምሬ ስር ምርጥ ብቃታቸውን እያሳዩ ይገኛሉ። የሳምንቱ መጨረሻ የቼልሲ ድላቸው ደግሞ ከሁሉም የተለየ እንደነበር የሚታወስ ነው። ሁለቱም ቡድኖች በብቃት ደረጃ በመፎካከር ደረጃ የተለየ ፐርፎርማንሳቸውን ለማሳየት የተለየ ብቃታቸውን ለማሳየት የሚያደርጉት ፍጥጫ ይሆናል ተብሎ ይጠበቃል። ፕሪሚየር ሊጉ ባለፉት አመታቶች በሁለት ቡድኖች መካከል የሚደረግ ፉክክር ይመስል ነበር። ዘንድሮስ ሶስተኛው ቡድን ቪላ ለዋንጫ ፉክክሩ ዝግጁ ነው ወይ? ይህ በኤምሬትሱ የምሽት ጨዋታ የሚለይ ይሆናል። አርሰናል 18 የእንግሊዝ ፕሪሚየር ሊግ ጨዋታዎችን አድርጎ 22 የጎል ክፍያዎችን ይዞ በ42 ነጥብ የእንግሊዝ ፕሪሚየር ሊግን አንደኛ ሆኖ እየመራ ይገኛል። ማንቸስተር ሲቲ በ18 ጨዋታዎች 26 የጎል ክፍያዎችን ይዞ በ40 ነጥብ ሁለተኛ ይገኛል። ቪላ በ18 ጨዋታዎች በ10 የጎል ክፍያዎች 39 ነጥብ ላይ ይገኛል። በአርሰናልና በቪላ መካከል ከሳምንታት በፊት ሲገናኙ የ6 ነጥብ ልዩነት ነበር። ቪላ ታዲያ በቪላ ፓርክ በኢማኑኤል ቡንዲያ የመጨረሻ ጎል አርሰናል ማሸነፉን ተከትሎ የነጥብ ልዩነቱን ወደ 3 ማጥበብ ችሎ ነበር። ታዲያ አርሰናል ያንን ጨዋታ የሚበቀልበት የኤምሬትሱ ጨዋታ ላይ ነጥቦችን መሰብሰብ ችል ይሆን? የሚጠበቀው የኤምሬትስ ጨዋታ ነው። ወደ አድማጮቻችን ይህ የያ ስፖርት ነው። የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ላይ ደርሷል። በኤምሬትስ አርሰናል የውድድር ዓመቱ አጋማሽ ላይ ይህንን ቡድን በማሸነፍ ከማንቸስተር ሲቲ ጋር የእንግሊዝ ፕሪሚየር ሊግን መሪ ሆኖ ይቀጥል ይሆን? የ19ኛው ሳምንት ይህንን ይነግረናል። ወደ አድማጮቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያገዘናል። የውጤት ግምታችሁን አስቀምጡልኝ። አርሰናል ከአስቶን ቪላ፣ ኡናይ ኤምሬ የቀድሞው የአርሰናሉ አሰልጣኝ ኡናይ ኤምሬ ከማይክል አርቴታ። ተጠባቂው የሳምንቱ ትልቁ ጨዋታ ነው። አንደኛና ሶስተኛ የሚገኙትን ቡድኖች የሚጠበቅ ጨዋታ ያደርገዋል። ታዲያ ሁለቱም ቡድኖች በ18ኛው ሳምንት ከባባድ ፈተናዎችን ገጥሟቸዋል። ነገር ግን እንደ ኡናይ ኤምሬው ቪላ ከባድ ፈተናን ያጋጠመው አልነበረም። በስታንፎርድ ብሪጅ ለ60 ደቂቃዎች ያክል ከባድ ብልጫን ተወስዶበት 1-0 እየተመራ የነበረው የኡናይ ኤምሬ ቡድን ኦሌ ዋትኪንስ ኦናናንና እንዲሁም ደግሞ በጨዋታው ላይ ለውጦችን ያመጣውን ጄደን ሳንቾን ቀይሮ በማስገባት የተለየ ብቃታቸውን በማሳየት በጨዋታው 2-1 ውጤቱን እንዲለውጡ አግዟቸዋል። ታዲያ ያንን ተከትሎ በዚህ ፐርፎርማንስ በዚህ ብቃቱ ቪላ በውድድር ዓመቱ 11 ተከታታይ ድሎችን ማስመዝገብ ችሏል። ከመስከረም 1897 ወይም በመጋቢት 1914 ይህንን ማድረግ ችለው ነበር። ቪላን ወደ ድል ወደ ድንቅ ብቃት የመለሰው ታዲያ ማንም አይደለም ኡናይ ኤምሬ ናቸው። በፕሪሚየር ሊግ 8 ተከታታይ ድሎችን በማሸነፍ ጥሩ ብቃታቸው ላይ ይገኛሉ። ታዲያ 9ኛ የሚያስመዘግቡ ከሆነ ከ1910 በኋላ ለቪላ አዲሱ ታሪክ ሆኖ የሚመዘገብ ይሆናል። በሁሉም ውድድሮች በአስደናቂ ብቃት ላይ የሚገኘው የአስቶን ቪላ ቡድን በኡናይ ኤምሬ እየተመራ በውድድር ዓመቱ ላይ ጥሩ ብቃታቸውን እያሳዩ ይገኛሉ። ታዲያ ከአርሰናል ጋር 5 ጊዜ በውድድር ዓመቱ ኡናይ ኤምሬ ከያዘ ጊዜ አንስቶ አርሰናልን ገጥመዋል። ታዲያ አርሰናልን በሚገባ መፈተን የቻሉ ሰው ናቸው ኡናይ ኤምሬ። በጥሩ ብቃት በሚባል ሁኔታ ማለት የሚቻል ነው የሚሆነው። እንግዲህ በአጠቃላይ በሁሉም የውድድር መስኮች ላይ ካያችሁ የኡናይ ኤምሬ ስብስብ በመጀመሪያዎቹ 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ከባድ ፈተናን ያጋጠመበት ወቅት ነበሩ። አድማጮቻችን 3ቱን ጊዜ አቻ ወጥቶ በእንግሊዝ ፕሪሚየር ሊግ በሁለቱ ሽንፈትን አስተናግዶ 1 ጎል ብቻ አስቆጥሮ ነበር። ታዲያ ከ3 ነጥብ ከ18ኛ የደረጃ ሰንጠረዥ ወደ 3ኛ ተንደርድረው የመጡት ባለፉት 13 የእንግሊዝ ፕሪሚየር ሊግ ጨዋታዎች ነው። ከ13 የእንግሊዝ ፕሪሚየር ሊግ ጨዋታዎች 12ቱን ማሸነፍ በመቻል 36 ነጥቦችን ሰብስበዋል። ይህ የኡናይ ኤምሬ ስብስብ በአስደናቂ ወቅታዊ ብቃት ላይ ይገኛል። ነገር ግን ትልቁ ፈተና በእንግሊዝ ፕሪሚየር ሊግ መሪው አርሰናልን ገጥሞ ማሸነፍ ነው፣ ያውም ከሜዳ ውጭ። መድፈኞቹ በሜዳቸው
ብራይተንን 2-1 ያሸነፉበት ጨዋታ መድፈኞቹ አሁንም የጎል የማስቆጠር ችግር እንዳለባቸው በግልጽ የታየበት ጨዋታ እንደነበር የምታስታውሱት ነው። ጆርጂኒዮ ሩታን እንግዲህ ከራሱ ጎል ላይ ያስቆጠረውን አርሰናል ጨዋታውን ለማሸነፍ ያስፈልጋቸው ነበር። አርሰናል ታዲያ በሜዳው ጠንካራ ቡድን እንደሆነ ጊዜ ወደ ጊዜ እያሳየ ይገኛል። ተከታታይ 6ኛ ድሉ ሆኖ ተመዝግቦለታል በሜዳው። ታዲያ ይህ ጨዋታ አርሰናሎች ማሸነፍ የሚችሉ ከሆነ 7ኛ ጨዋታው ነው የሚመዘግብላቸው ይሆናል። አርሰናል በሜዳው በተከታታይ 10 ጨዋታዎችን ማሸነፍ የቻለው ከሚያዚያ እስከ ታህሳስ በ2022 ነበር። ታዲያ ዘንድሮስ አርሰናሎች በሜዳቸው በሁሉም ውድድር የማይደፈሩ ሆነዋል። በተለይ በቻምፒዮንስ ሊጉ በእንግሊዝ ፕሪሚየር ሊግም ጠንካራ ብቃታቸውን እያሳዩ ይገኛሉ። በውድድር ዓመቱ አንድ ጊዜ ብቻ ነው በሜዳቸው አቻ ያወጡት። ያም ማንቸስተር ሲቲ ጨዋታ ሆኖ የተመዘገበ ነው። ብዙ ድሎችን የሚፈጥረው ይህ የመድፈኞቹ ስብስብ በተለይ በብራይተኑ ጨዋታ በመጀመሪያው አጋማሽ ከአንድ ጎል በላይ ማስቆጠር ግድ ይለው ነበር። ነገር ግን ያንን ሲያደርጉ አልታየም። በወልቭሱ ጨዋታ አርሰናል በኤምሬትስ ወልቭስን 2-1 ሲያሸንፍ ሁለቱም ጎል የተቆጠረው በተቃራኒ ቡድን ራሳቸው ግብ ላይ ራሳቸው ተጫዋቾቹ ነበር ያስቆጠሩት። ብራይተን ጨዋታም አንድ ጎል እዛ ጋ አግኝተዋል። ከዛ ውጭ በኤቨርተኑ ጨዋታ ደግሞ በፔናልቲ ነው አንድ ጎሉን ማግኘት የቻሉት። ታዲያ አርሰናሎች ባለፉት የውድድር ጊዜያቶች ሲታይ ጎሎችን የማስቆጠር ችግር እንዳለባቸው ይታወቃል። ያንን ለመፍታት ቪክቶር ዮኬሬስ መጥቷል። ዮኬሬስ ግን አሁንም ጎሎችን እያስቆጠረ አይደለም። ባለፉት 7 ከኦፕን ፕሌይ ወይም ከግልጽ ጨዋታ ላይ ጎሎችን ማስቆጠር አልቻለም። ታዲያ በቪላው ጨዋታ ጎሎችን ያስቆጠር ይሆን? የሚጠበቅ ነው የሚሆነው። አርሰናል ከ6 ኤክስጂ 4 ጎሎችን አስቆጥሯል። ነገር ግን 3 ጎሎች የተቆጠሩት በተቃራኒ ቡድን በሚገርም ሁኔታ ራሳቸው መረብ ላይ ነው። አርሰናል ራሳቸው ግብ ላይ ወይም ኦን ጎል የምንለውን በማስቆጠር 3 ጎሎችን በማስቆጠር ራሳቸው ግብ ላይ አስቆጥረው ነጥቦች የወሰደው በእንግሊዝ ፕሪሚየር ሊግ ጥሩ ቡድን ሆኖ የተያዘው ነው። አርሰናሎች ኤማኑኤል ቦንዲያ በ95ኛው ጎል ያስቆጠረው የቪላ ፓርክ ከ3 ወራት ያለመሸነፍ ጉዞ በኋላ ከ11 የእንግሊዝ ፕሪሚየር ሊግ ጨዋታዎች ያለመሸነፍ ጉዞ በኋላ ያጋጠማቸው ነበር። አሁንስ አርሰናል የቪላን የ11 ጨዋታ ያለመሸነፍና በተከታታይ የማሸነፍን አቅም ይገረስሱት ይሆን? የሚጠበቀው ነው። እንግዲህ ጨዋታዎችን ወሳኝ የሚያደርጋቸው ከብዙ ጊዜያት በኋላ አርሰናሎች እንግዲህ በአሳማኝ ድል የሚመለሱበት ጨዋታ የትኛው ነው ተብሎ ይጠበቃል። ነገር ግን በቪላው ጨዋታ በቪላ ፓርክ 2-1 ሲሸነፉ ቪላ 2.16 ኤክስጂ ፈጥሮ አርሰናል ደግሞ 1.92 ኤክስጂ ፈጥሮ ቪላ የተሻለ 2 ጎሎችን አስቆጥሯል። አርሰናል የማስቆጠር 1.92 ኤክስጂ በዝቅተኛ እንኳን 2 ጎሎችን ማስቆጠር ግድ ይለው ነበር። ነገር ግን ያንን በጨዋታው ላይ ማድረግ አልቻለም ነበር። ወዳጆቻችን ሌላኛው የሚነሳው ነጥብ አርሰናል እንግዲህ ባለፉት ጨዋታዎች ወልቭስ፣ ብራይተን እና ኤቨርተንን ሲያሸንፉ ያሳዩትን ብቃት ይልቅ የተሻለ ብቃታቸውን ማውጣት እንደሚጠበቅባቸው የሚጠበቅ ነው የሚሆነው። ወዳጆቻችን በአርሰናል በኩል የገብርኤል ማጋሌስ ከጉዳት መመለስ ለአርሰናል ጥሩ ዜና ነው። ሌላኛው ሃቨርትዝም ከጉዳት እንደተመለሰ ይታወቃል። የካላፊዮሪና የቲምበር ጉዳይ ትንሽ አሳሳቢ የሚባል ነው። ነገር ግን ቲምበር በዚህ ጨዋታ ላይ መድረስ ድሉ ሰፊ እንደሆነ ተናግሯል። ኡናይ ኤምሬ በቅጣት ማቲካሽና ካማራን የማያገኙ ይሆናል። በጉዳት ደግሞ ፓዮ ቶሬስ የማይኖር ይሆናል። ኤምሬ እንግዲህ 3 ጊዜ ወደ አርሰናል ሜዳ መጥተዋል ማለት ነው። ይህንን ዓመት ጨምሮ ከሆነ ማለት ነው ለሶስተኛ ጊዜያቸው ነው የሚመጡት። ታዲያ ሁለቴ ሲመጡ በተለይ ታቻምና አርሰናል በሜዳው 2-0 የተሸነፈበት አርሰናልን ከዋንጫው ያስቀረው ያ ጨዋታ ነበር ቢባል የሚያንስበት አይደለም። በአስደናቂ ሁኔታ በጨዋታው ላይ 2-0 ነበር የተሸነፉት። ጥሩ ብልጫ ኖሯቸው ሊያንድሮ ትሮሳርድ ጎሎችን ማስቆጠር ቢችል ኑሮ በጨዋታው ውጤቶችን ነጥቦችን ይዘው እንዲወጡና የእንግሊዝ ፕሪሚየር ሊግን ዋንጫ እንዲያሸነፉ የሚያደርጋቸው ነበር። ነገር ግን አርሰናል 2-0 በሜዳው ተሸነፈ። ያቺ ሽንፈት ዋጋ አስከፈለቻቸው። በመጨረሻም በውድድር ዓመቱ መጨረሻ በ2 ነጥብ ተበልጠው ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግን ማሸነፍ ቻለ። ታዲያ አርሰናል ዘንድሮስ ይህንን ሁሉም የቪላ ስራዎች የሚበቀልበት ጊዜው አልደረሰም ትላላችሁ? አድማጮቻችን የእናንተን አስተያየት የምጠብቅ ነው የሚሆነው። ኡናይ ኤምሬ በኤምሬትስ መጣው 3 ተከታታይ ጨዋታዎችን ያለመሸነፍ የሚሄዱ ከሆነ የአርሰናል የቀድሞ አሰልጣኙ ነው። በኤምሬትስ መጣው ያተሸነፉ አሰልጣኙ ነው የሚመዘገብላቸው ይሆናል። በአርሰናል በኩል በሳምንቱ አጋማሽ ጨዋታዎች ኤዜ በጨዋታው ላይ አልተሳተፈም ነበር። ስለዚህ ኤዜ ደግሞ ቪላ በጣም የሚመቸው ነው። በክሪስታል ፓላስ ተጫዋችነቱ 5 የጎል ተሳትፎች ቪላን በ4 ጨዋታዎች 5 የጎል ተሳትፎችን ማድረግ ችሎ ነበር። 2 ጎል እና 3 አሲስቶችን። ቪላ በጣም ጠንካራ ቡድን ነው። ነገር ግን ዋትኪንስ አርሰናልን የሚወደው ክለብ ነው እንደሚደግፍ ከዚህ በፊት ተናግሯል። ነገር ግን ዋትኪንስ በጥሩ ሁኔታ 5 ጊዜ አርሰናልን ከሜዳ ውጭ ገጥሞ 4 ጎሎችን አርሰናል ላይ ማስቆጠር ችሏል። ጠባቂ ጨዋታ ያደርገዋል። አርሰናል ከቪላ ባለፉት 5 ጨዋታዎች አርሰናል ቪላን ማሸነፍ የቻለው 1 ጊዜ ብቻ ነው። 3 ሽንፈት፣ 1 አቻ አስተናግዷል። ጠባቂው ጨዋታ ነው የሚሆነው። እንግዲህ ያለፉትን 2 ዓመታት በኤምሬትስ አርሰናል 2-0 ተሸንፏል። በጥር 2-2 የተለያየበት የሚረሳ አይደለም።
ታዲያ ሌላኛው የሚነሳው ነጥብ አድማቻችን አርሰናል 60% የማሸነፍ እድል አለው በዚህ ጨዋታ፣ 19% አቻ ነው፣ 21% ደግሞ ቪላ የማሸነፍ እድል አለው። ግምት ያስተላለፉ ላቅርብላችሁ። በአርሰናል በኩል ቲምበር፣ ሰሊባ፣ ማጋሌስ እና ሂንካፔ፣ ራይስ፣ ዙብሜንዲ፣ ኤብሪቼዜ ወይም ደግሞ ማርቲን ኦዴጋርድ የሚጠበቅ ይሆናል። ቡካዮ ሳካ፣ ኮሬስ፣ ትሮሳርድ በአርሰናል በኩል የሚጠበቁ ይሆናል። በቪላ በኩል ማርቲኔዝ፣ ቦጋርድ፣ ኮንሳ፣ ሊንደሎፍ እና ማትሰን የተከላካይ መስመሩን፣ ኦናና፣ ቲሊመንስ የአማካይ መስመሩን፣ ቡንዲያ፣ ሮጀርስ እና ማጊን የማጥቃቱን እንዲሁም ደግሞ ከፊት አጥቂ ነው የሚመራው ኦሊ ዋትኪንስ ነው። ወደ አድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ያላችሁን አስተያየትና ኮሜንት ጻፉልኝ።